ላናግረው ነው ምናልባት ላይመጣም ይችላል እሺ ላይለኝም ይችላል ውሽ ተመስገን ለምን ከኔ በላይ መቼ ሳታቆማ እኔ እየነገርኩ ወንድማችን ነው እያልኩ ወደዛ ሆነን እናወራ በእግዚአብሔር የምሬን ነው ቦታውን አልነግርህም ምን ዛሬ ምን ለማናገር ነው የፈለከው ነገር አረግልሃለሁ ምን በእግዚአብሔር በቃ ዞር በል ወደዛ ከእናንተ ጋር ማውራ ሁለተኛ ስልኬ ላይ እንዳትደውል ና ላውራ ምን ና በእናትህ እናንተ እናውራ ልቀቀኝ ወደዛ ምንድነው ፍላጎታችሁ ምንድነው ፍላጎቱ አላማችሁ ምንድነው የከፈትከውን ጉዳይ ዝጋ መጀመሪያ ከእንግዲህ አንተም ቤቴ እንዳትረቅ አንቺም ቤቴ እንዳትረቅ የምናወራው ነገር ሰላም ውድ ቤተሰቦቻችን እንዴት ናችሁ እግዚአብሔር የተመሰገነ ይሁን እኛ ደህና ነን አቃለው ደብሬያችኋለሁ ምናምን እኔ ማየት አትፈልጉም በጣም ነው ያበሳጫችሁ ግን ደግሞ ከናንተ ውጪ መሄጃ የለኝም እኔ ሲከፋኝም ማወራው እናንተን ነው ስደሰትም ከአብሬያችሁ ምደሰተው እናንተን ነው እኔ ከናንተ ውጪ ህይወት የለኝም ታውቃላችሁና ስራዬም ኑሮዬም ሁሉ ነገሬም ከናንተ ጋር ነውና ሰው ነኝና አስከፋለሁ እኮ ሳስከፋችሁ ደግሞ እናንተ ስብር አታድርጉኝ ማለት ለማስተካከል እንኳን እድል ስጡኝ ምክር ቢጤ ነገር ስጡኝ እንጂ በተደጋጋሚ እንደምትጠሉኝ ለምን ትነግሩኛላችሁ ማለት ተገፋፍቼ እኔም የሆነ ነገር ውስጥ እንዳልገባ ማለት ነውና በተቻላችሁ መጠን በድያለሁ መበደሌን ደግሞ አምኛለሁ ማጥፋቴን አምኛለሁ እኮ ግን ይቅርታ እየጠየቅኳችሁ ነው ይቅርታ አድርጉልኝ በቃ ሰው ነኝ እኔ ሰው ሆኜ እንዴት አላጠፋም እና አይታችኋል ትላንትና የተለቀቀውን ቪዲዮ አይታችኋል ፍቅር ይዟት ሄዷል ከቤት ማለት ነው እየጮኩ የጉሮሬ እስኪደርቅ እንትን እያልኩ ነው ጥላውኝ ሄዱት እና አቃለው እኔ ስለበደልኳት ነው እነሱም እንደዛ ያደረጉት በተለይ እስካሁንም ድረስ ግራ እየገባኝ ያለው ያላመንኩትም ነገር ከቤተሰብ ጋር ግንኙነት ስለሌለ ነው እንጂ ወንድሟ ነኝ ያለውን ያኛውን ሰውዬ አላመንኩትም እኔ አለማመን ደግሞ ያው መብቴ ነው ወንድሟ ነው የሚል እምነትም የለኝም ሊኖረኝም አይችልም እኔ በደንብ በቃ ይሄንን ማለት ነውና ትንሽኛውን ግን ስለማቀው ዛሬ ደውዬ ጠርቻለሁ በፊት በጣም ስለምንግባባ አሁን እሱ ራሱ እንዴት እንደተቀየረብኝ አላቅም በጣም ነው የምንግባባው በጣም ነው የምንጫወተው በጣም ነው የምናወራውና ስደውልለት በኔ መጨከን ስላልቻለ መሰለኝ መጥቷል እና ምንድነው እሱ አንዳንድ ነገሮችን ለመጠየቅ ነው የጠራሁት እሱ ማለት ነው ማለት የት እንዳለች ላያት ፈልጋለሁ ሽማግሌም ይዤ ለመሄድ የት እንዳለች ማወቅ ስላለብኝ ማለት ነውና የት እንዳለች እንደገና ደግሞ የመታረቅ ተስፋም ካለው ለመታረቅ ከሷ ጋራ ከእንግዲህ ደግሞ ላልበድላት የወላንሳንም ጉዳይ ቦታውን ለማስያዝ ይሄንን ለማድረግ ነው የጠራሁትና እነዚህ ነገሮች እስቲ እግዚአብሔር ከፈቀደና የሚሆን ከሆነ ላናግረው ነው ምናልባት ላይመጣም ይችላል እሺ ላይለኝም ይችላል ውሽ ተመስገን መጥ አምንቴ እንዴት ነው ሾክ ላይ እንዳትቆም በመጀመሪያ ደረጃ እኔ አንተ እንደዚህ ታኮርፈኛለህ ትቀየመኛለህ ብዬ አስቤም አላቅም ከኔ ጋር ያለ ቀረቤታ ትንሽ ለየት ያለ ነው እንደ እህት ባል ምናምን ሳይሆን ያው እንደ ወንድሜ ነው እኔ ማይክ እንደ ታናሽ ወንድሜ እየመከርኩ እያወራን ምንኖር አይነት ሰው ነበርን ግን ደግሞ አው ጥፋቴ ነው ጥፋት ስላጠፋ መሰለኝ እንደዚህ ሆንከው ማለት ነውና እኔ አሁን የት ነው ያረጋችሁ ፍቅርን ነው አሁን በቃ ይሄ ብቻ እንድትነግረኝ ነው የምፈልገው እሱንማስ እንዴት ነገርሃለሁ ምንቴ ያለፈውን ጊዜ አብረን የበላነውን አብረን የጠጣነውን አስታውስ ዝም ብለህ ሳይሆን ቢያንስ ያንን ነገር አስታውስ እና እሷ የት እንዳለች ማስመሽም አልነግርህም ለምን ምንቴ ከወንድሜ ጋር ልጣላለን ይላንተ አይደለም እኔ ወንድሜ የምትሉት ራሱ ወንድሟ ነው የምትሉት ራሱ እኔ ግራ ነው የገባኝ እግዚአብሔር ነገር ነው እኮ ትላንትና እሱ ከቤተሰብ ጋር ባለመግባባት ነው ሄደው
ከዛው መጣ እቱን ሊያደን ወሰደ። ቆይ ከቤተሰብ ጋር የማይግባባ ሰው አሁን እንዴት ባንዴ ከቤተሰብ ጋር ሊግባባ ቻለ? እሱ ነው አላሳምን ያለኝ። እኔ ኢቭን እኔ ቤተሰቦቹ ራሱ እንዴ ቢያንስ እኮ ይኸውልህ ወንድም ተብሎ እኔ ለመልሳችን ጊዜም ስንሄድ ሁሉም ሰው እዛ ጋር ተደርድሮ ተዋውቀናል አይደል እንዴ? አንተም ነበርክ እኮ እና ስንተዋወቅ የሌለ ሰው ካለ ራሱ የሌለ ወንድም ካለ ራሱ ዝም ሊባል ይችላል። የዛን ቀን ሰርግ ነው ተብሎ ማለት ነው። በሌላ ቀን ግን እንዲህ ማይግባባ እኮ ወንድም ሌላ ቦታ አለ ተብሎ ለምን ሳይነገረኝ? እኔ እኮ እንድጠራጠር ያደረገኝ ለዛ ነው። ወይም እኔ ምንቴ የሆነ ነገር አስነክቶ እንዳየው ምንድነው ያስነካኝ? እንዴ አስነክቶ ካልሆነ ለሱ እንዴት ትተባበራለህ ታዲያ? ወንድሜ ነው እያልኩ ነው። ግልጹን እየነገርኩ ነው። አንተ እኔ በፍጹም ወንድም ሊሆን የሚችልበት እድል ጠባብ ነው እያልኩ ነው። አይደለም ከኔ በላይ መቼስ አታውቀውማ። እኔ እየነገርኩ ወንድማችን ነው እያልኩ ነው። ወደዛ ሆነን እናወራ በእግዚአብሔር። እንደዚህ የሚሆን አይመስለኝም ነገሮች ማለት ነው። እኔ የወላንሳ ጉዳይ ነው አይደል አንዱም እያሳሰበ ያለው። ቁጭ በል እዚህ ጋር አይደለም። አዎ ዋና ጥፋቴ ከእሷ ጋር መተኛቴ ነው አይደል? እሱን እኮ አምኛለሁ እኔ ማጥፋቴ ማለት ነው። ግን የወላንሳን ጉዳይ አስተካክላለሁ ነው በቃ። ከዚህ በኋላ ማሳንዲ ከገደልካት በኋላ እኮ ምን አስተካከል ከገደልካት በኋላ አይደለም። እኔ እኮ ወንድ ልጅ ምናልባት አንተ ገና እድሜም ገና ስለሆነ ነው። ወንድ ልጅ የመሳሳት እድሉ በጣም ሰፊ ነው። እኔም ተሳሳትኩ በቃ። ግን ጥፋቱ ምንድነው? ለማስተካከል አለመሞከሬና ከወላንሳ ጎን መቆሜ ነው። አንተ ይባሳ አባባስኮ ነገሮች እኮ አባብሻለሁ። ግን እንዲስተካከል እሱ ነገር ሰላም እንዲያገኝ ማለት ነው። ቢያንስ ወላንሳን ከእንግዲህ ከህይወቴ ውስጥ አስወጣታለሁ። ብቻ አንተ ወስድ አሳይ። እግዚአብሔርን አሳይ። ተነስ። የምሬን ነው። ቦታውን አልነግርህም። ምን ዛሬ ምን ለማናገር ነው የመጣሁት? የፈለከውን ነገር አደርግልሃለሁ። ምን በእግዚአብሔር አሳየኝ። ላገኛቸው እንዳላወራን እኔ ለማናገር ነው የመጣሁት እንጂ ቦታ ለማሳየት አይደለም የመጣሁት እኮ። ሽማግሌ እምልካለሁ በቃ። ይቅርታ መጣ ማለት ነው። ነገሮች እኮ አበቃ። ነገሮች እንዴት አበቃ? አለቀ በቃ። ለምን ያልቃል? ምንድን እድል እኮ አለው። ፍቅር እኮ ብዙ እድል ይሰጣል። ምን ሆነ እንደ ሴንስ እድል አለ። አንተ እኮ በጣም ነገሮችን ብልሽት ነው ያደረካቸው። ቺት ማድረግ ነው የወላንሳ ጉዳይ ነው። ጭራሽ እንደዚህ እኮ አንተ እኮ አስተካክሏል። ሁሉንም ጀብድ እንደሰራ እያወራህ እኮ እኔ ጀብድ እንደሰራው አስተካክሏለሁ። ወላንሳ የምትባል ስም ህይወቴ ውስጥ ቤታችን በፍጹም አሰሙም ከእንግዲህ በቃ። አንዴ እኮ በቃ አረክ እኮ አበላሽ ነገሮችን እያልኩ ነው። እና ይኸውልህ ነገሮችን እኔ አስተካክላለሁ። የምሬን ነው። ወላንሳ የምትባል ሴትዮ እኮ በቃ አስወጣኋት። እኔም ከህይወቴ አናገኛትም ከእንግዲህ እያልኩ ነው። ገና ጭራሽ ነው ማላገኛት። ጭራሽ ነው ከህይወቴ ውስጥ ማትኖረው አልኩ እኮ በቃ። እሷን አሁን አገኛት። በፊት ነበር መጠንቀቅ ነበር። በፊት መጠንቀቅ አይደለም የሚስተካከል ነገር ሊሆን ይችላል እኮ ይሄ። ዳንኤልም ይሁን ወላንሳም ይሁን እነሱ ናቸው የሚበጠብጡና ከእንግዲህ ህይወቴ ውስጥ አይገቡም። ከእንግዲህ በፍጹም እነሱ ወላንሳም ዳንኤልም ከእንግዲህ ህይወታችን ውስጥ አይገቡም በቃ። አንድ ያበላሽው ነገሮች ጭራሽ ይመጣባ። በጣም ተሻሽላል። አንተ ምን ልትሰራ ነው የምትመጡት? ለምን ደግሞ የምትመጡት? ትስቃለህ እንዴ ደግሞ እንደዛ ሽጉጥ? አንቺ ምን ልትሰሩ ነው የመጣችሁት? ለምንድን ነው ይዛት የምትገረፈው? ቆይ እኔ ብዙ ማውራህ ነገር አለ አሁን ከዚህ ሰውዬ ጋር አይደለም። በቃ ዞር በል ወደዛ። ከእናንተ ጋር ማውራህ በስነ ስርዓት። ሁለተኛ ስልኬ ላይ እንዳትደውል ጠቂ ና ላውራ። ምን ና በእናትህ ና እናንተ እናውራ። ልቀቀኝ ወደዛ። ና በእናትህ ምን ሆነህ ነው? እኔ ከእሱ ጋር ማውራት የምፈልገው እያወራሁት ነው። እኔ ለምኑ ነገሮችን መፍታት የምፈልገው። ዞር በል ምንቴ። አንተ ወደዚህ ሄድ በእናትህ። አንዴ አናግረኝ። ብዙ ነገር አለ የተፈጠረ ብዙ ነገር አለ። ምን ሆነህ ነው? አይነት ጀዝባ ነው እግዚአብሔር። ለምን እንደምታበላሹብኝ? ውጡ ከህይወቴ በቃ ውጣ። አንተም ውጣ፣ አንቺም ውጪ። ውጡ ከህይወቴ አልፈልጋችሁም። ኧረ አታውቅም። ለምን የምወጣው? አንተ ለራስህ ብዬ እኮ ነው እዚህ ድረስ የመጣሁት። ደህና እያወራሁት ያለሁት ልጅ ለምንድን ነው እሱን የምትልብኝ? ሌላ ቀን ታገኘዋለህ። ምን ሆነህ ነው? ምን ማለት ነው? አንተ ሰው እዚህ ሌላ ችግር ውስጥ ደህና በሰላም እያወራ ያለሁት ልጅ ማትወጣው ችግር ውስጥ ገብተህ አሁንም ቢሆን ችግር መፈጠሩ አይቀርም። አንድ ጊዜ ችግር ይፈጠር በቃ።
እናንተ ስለ ችግር ነው የምታወሩት። እኔ እኮ አሁን ከሷ ዳንኤልንም አላገኝም ሞላንሳንም አላገኝም እያልኩ ገና ካፌ አውርቼ ሳልጨርስ ሌላ ጣጣ ታመጡብኛላችሁ። እንዳይደብራችሁ ሌላ ጣጣ ነው እንጂ ምን አይነት ነው? በእግዚአብሔር የኛ ችግር ነው እንዴ? አንተ አይደል እንዲያስረግስከው? ምንድነው ፍላጎታችሁ? ምንድነው ፍላጎቱ? አላማችሁ ምንድነው? የከፈትከውን ጉዳይ ዝጋ መጀመሪያ። ሌላ ነገር የሚዘጋ ነገር ይዝጋ። ምንድነው እሱ? የከፈትኩት ጉዳይ ዘጋው እኮ በቃ ዘጋው። ምን ማለት ነው እሱ? ማልዘጋ አልፈልጋችሁም ማለት ይኸውልህ፣ እኔ ፍቅር ባትኖር ማለት ቤት ውስጥ ብቻ ይኖርበታል። እግዚአብሔር ብቻ ይኖርበታል ቤት። ከእንግዲህ አንተም ቤቴ እንዳትረቅ፣ አንቺም ቤቴ እንዳትረቅ። የምናወራው ነገር እኔ ራሱ ነው ማጣናገር። እንደሱ አይደለም። መጀመሪያ በስነ ስርዓት እናወራ። አፍሽን ከእንግዲህ መከፍሽበት ይረዛ። አንተ ተው። አንቺ እንደዚህ ነው የተነጋገርነው። እርሷን አውልቄ ከዚህ ጋር እርሷን አውልቄ ሌላ ነገር ሳይፈጠር በፊት ቀጥ ብለህ ከፈለግሽ ጎዳናሽ ላይ ውጪ፣ ከፈለግሽ ገደል መግባት። ምንም እናወራው ነገር የለም። ዞር በይ፣ ችግር የለም። አገጭሽን ነው ማለት እኔ አወራዋለሁ፣ ችግር የለም። ተይው፣ እኔ አወራዋለሁ። ዞር በይ። አንተ እኔን አትምታኝ። በሷ ዝም በል እዛ። ሰው አለ። ምን ሆናችሁ ነው? ወደዛ ሂጂ በቃ። አንቺ ሰው አለ እዚህ ጋር። ምን ሆነሽ? ሰው እያየህ አይደል? ስማ፣ አንተ የጀመርከውን ጉዳይ ጨርስ መጀመሪያ። ምንድን ነው ልታወሩኝ የፈለጋችሁት? እኔ ምንም ማውራው ነገር የለም አሁን ስለሷ ጉዳይ። ይኸውልሽ እኔ ላውራው፣ ችግር የለም። ላውራውና ችግር የለም። ገንዘብ ከሌላት ገንዘብ ምናምን አይደለም። ልጅቷ ጎዳና ላይ ልትወጣ ገንዘብ ከሌላት እስካሁንም እኔ ጋር ነው ነበር። ገንዘብ ከሌላት እኔ ገንዘብ ስጣታለሁ፣ ጽንሱን ታቋርጠው። አይ ወልደዋለሁ የምትል ደግሞ ወልዳ ታሳድገው። እኔ አይመለከተኝም። ልጅህ ነው እኮ ልጅህ ነው አትበል። የኔ ልጅ አይደለም። ሲጀመር ብዙ ማታውቁት ሚስጥር አለ። ያን ሁላ ነገር ካረክ በኋላ ዝም በል። ምንድነው ዝም ብዙ ማታውቀው ሚስጥር አለ። ብዙ ነገር አለ። አሁንም በስነ ስርዓት እሷ ፊት እንደዚህ እንዳታወራ። ይኸውልህ ብዙ ማታውቀውና ብዙ ማይገባ ሚስጥሮች አሉ እያልኩ ነው። ምንድነው እሱ ማይገባኝ? ዝም ብለህ ከመሬት ተነሳ አታውሩ። በቃ ስማ፣ ብዙ ነገር ነው የነገረች። ሁሉም ሰው እኔ እንዳስረገዝኳት ምናምን። ኧረ አሁን ላይ ቤተሰብ የላት ገባህ? የምትሄድበት አንቺም እውነታውን ታውቂያለሽ። ልንገርሽ አይደል? እውነታውን ድብን አድርገሽ ታውቂያለሽ። ስለ ሁሉም ነገር እውነታውን ታውቂያለሽ። ስለዚህ በእንደዚህ አይነት ሁኔታ ማስወረድ የምትፈልጊ ከሆነ እኔ ገንዘብ አይደለም ገንዘብ አልፈልግም። አስወርጂ። እንደዛ አትበል አንቺ ተይ እንደሱ አይደለም። አንቺ ተይ በእናትህ። ኧረ ምን ሆናችሁ ነው? በዚህ ላቂ ልጅ ነው ሰርተ ላይ ኧረ በእናትህ አንተ ሰው አለ። አሁን እዚህ ለመጣላን የመጣ ነው እዚህ ጋር እና ታዲያ እሷ አትሰማም እኮ ዞር አይሰማም። አንቺ እኔን እንዳወራሽ ለምን አትወሪ? ቆይ አንድ ነገር ልንገርሽ፣ ምንም ማውራት አያስፈልግም። የኔና ያንቺ ነገር አብቁቷል። ገና ለገ እንዴት አይደለ? እሷ መኖር አይደል የምትጨነቀው? እሷ እየገፋ ነው ማለት ይሄ ማስወረድ ደረጃ ላይ ምናምን የሚደርስ ነገር አይደለም። አሁን ላይ መወሰናች። በፊት ነግሬህ ነበር ይሄን ነገር እንድታረጋ። አሁን ላይ ግን ምን የሚፈጠር ነገር የለም። በቃ እኔ ልጁ ወደህም ቢሆን ተገደህ ታሳድጓለህ። ልጁ እኔ ስለመሆኑ ራሱ ምንም ማስረጃ የለሽም። ማስረጃ የለም። ሲቀጥል ምንም የማውቀው ነገር የለም። ከፈለኩ እኔ የዋ ልሁን ብዬ ነው እንጂ ድንግሏን እኮ ይሰጠች። አንተ እንደሚያክሱ ዝም ብለህ መሀል ገብተህ አታወራ፣ አትለፍልፍ። እሺ ልክ ዝም ብለህ ታወራለህ። ድንግሏን በርተህ ልክ ወደዛ ሄድ እባክህ። እሺ አሁን ምንድነው? እሺ ምንም በቃ እኔ ነገርኩህ። የሰመረ ወደ የምትጨነቀው ሰሞታለች። ከዚህ በኋላ በቃ ተጋብተን ተጋብተን ሳምሪሽ ይቀራል። አንቺ ከኔ ጋር እንትን አትበይ፣ አትደፋፈሪ። ከኔ ጋር አትደፋፈሪ። ከኔ ጋር አትደፋፈሪ። በጣም ይኸውልህ እኔ አውቄ ነው እንጂ ማለት እኔ አውቄ ነው እንጂ ሲጀመር ክብር የሰጠውሽ እኔና አንቺ እኮ የምንዳረስ አይነት ሰዎች አይደለንም። አርፈሽ ትቀመጪ እንደው አርፈሽ ተቀመጪ። አርፈሽ የምትቀመጪ መጀመሪያ ቀን እንደዛ አላልኩም። ከህይወቴ የምትወጪ ከሆነ ውጪ። አንቺ ብቻ አይደለሽም፣ አንተም ብትሆን ከህይወቴ ውጣ። አይናችሁን ማየት አልፈልግም። ሁለታችሁንም አይናችሁን ማየት አልፈልግም። አዎ እኔ በረዳው ይኸውልህ፣ ምንም አልረዳኝ። ህይወቴን ያመሰቃቀላል። ሁለታችሁ ህይወቴን አጠገቤ እንዳትደርሱ። አስለቅቀኝ፣ አንተ አስለቅቀኝ። እንደመጣ ይዛት ሄድ። አስለቅቀኝ። አስረግዘህ ማን ይፈታሃል? እሺ በቃ እሺ። ሁለታችሁ አጠገቤ እንዳትደርሱ።
እሺ እስሬ እንዳል ሄዶ የራስ ጉዳይ የራሳችሁ ጉዳይ